እርሷ ጋብቻችን እንዲፈርስ ይወሰንልኝ። እርሱ መጀመሪያስ መች ተጋባንና ጋብቻው ይፈርሳል? እኔ እንዲያውም ያላገባሁ መሆኔን የሚያረጋግጥ ሰርተፍኬት አለኝ። ሰበር ግን ምን ወስኖ ይሆን? ይህ ለዛሬ የተመረጠ እውነተኛ ክርክር ላይ የተሰጠ ውሳኔና የሕግ ትርጉምን እንድታደምጡ አድምጣችሁም እንድትጠቀሙ የኢትዮጵያ የፌዴራል ጠበቆች ማህበር በአክብሮት ይጋብዛል። ፍቅር ብቻውን ያቆመው ሰላም የሞላበት ትዳርን ተመኝተናል፣ አልሰማንም እንዳትሉ። የፍቺ ይወሰንልኝ አቤቱታዋን ያቀረበችው እርሷ ነች። ጥር 22 ቀን 2003 ዓ.ም በባህላዊ መንገድ ጋብቻ ፈጽመን አብረን ቆይተናል። መግባባት ግን አቅቶናል። እናም እስቲ አስቡበት ተብሎ የማሰላሲያ ጊዜ ሳይሰጥ ፍቺ ይወሰንልኝ አለች። እርሷ ላለችው እርሱ መልስ ሰጠም። እኔ የፈጸምኩት ጋብቻ የለም። ጋብቻ ተፈጸመ የተባለበት ቀን ለእርሷ ቀለበት ያደረኩበት፣ ወደፊት እንደምንጋባ ቃል ኪዳን የገባሁበት የመተጫጨት ስነ ስርዓት ነው። መተጫጨት ደግሞ እንደ ጋብቻ ተቆጥሮ ሕጋዊ ግዴታን አያስከትልም። የሚኖርብኝ ብቸኛ ግዴታ ለመተጫጨት ፕሮግራሙ የወጣውን ወጪ መተካት ብቻ ነው። እኔ እንዲያውም ላለማግባቴ ያላገባህ የሚል ሰርተፍኬት ከወሳኝ ኩነት ጽሕፈት ቤት ወስጃለሁ አለም። ግራቀኙ ያሉትን የሰማው ፍርድ ቤት መጀመሪያ የጠየቀው መልስም የሰጠው በሁለቱ መካከል ጋብቻ አለ ወይ የሚለውን ጭብጥ ነው። ይህንንም ጭብጥ ባቀረቧቸው ማስረጃዎች መዘነና በሁለቱ መካከል የትዳር ሁኔታ መኖሩ ስለተረጋገጠ ጋብቻ አለ፣ ባል ጋብቻ የለንም በማለት የሚከራከሩ በመሆኑ ማሰላሲያ ጊዜም መስጠት ሳያስፈልግ ጋብቻው በፍቺ እንዲፈርስ በማለት ወስኗል። በዚህ ውሳኔ ያልተስማሙት ባል ለፌዴራል ከፍተኛ ፍርድ ቤት የይግባኝ ቅሬታቸውን ቢያቀርቡም ችሎቱ ሳይቀበላቸው ቀርቷል። የስር ፍርድ ቤት ውሳኔ ስህተት የለበትም በማለት አጽንቶታል። በዚህም ያልተስማሙት የቀድሞ ባል ጉዳዩን ወደ ሰበር ሰሚ ችሎት ወስደውታል። የሰበር መዝገብ ቁጥር 143325 ተከፍቶም ውሳኔ ተሰጥቷል። ሰበር ግን ምን ወስኖ ይሆን? የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰጠው ውሳኔ በቅጽ 20 ስለታተመ የውሳኔውን ሙሉ ይዘት ለመረዳት እንድታነቡት አደራዬን ላስቀድም። ሰበር በመሰረቱ ጋብቻ ስለመፈጸሙ በቀዳሚነት ሊቀርብ የሚገባው ማስረጃ የጋብቻ ምስክር ወረቀት ስለመሆኑ የተሻሻለው የቤተሰብ ሕግ በአንቀጽ 94 ይደነግጋል። እንዲሁም ይህ ማስረጃ ከሌለ የጋብቻ ግንኙነት ስለመኖሩ በትዳር ሁኔታ ማረጋገጥ ስለመቻሉ ይኸው ሕግ በአንቀጽ 95 ይደነግጋል አለም። የትዳር ሁኔታ ስለሚባለውም ሕጉ የሰጠውን ትርጉም አሰፈረ። የትዳር ሁኔታ አለ ለማለት አንድ ወንድና አንዲት ሴት ራሳቸውን እንደ ባልና ሚስት የሚቆጥሩና የሚኖሩ ቤተ ዘመዶቻቸውና ማህበረሰቡም እንደ ባልና ሚስት የሚቀበሏቸው ሆነው ሲገኙ ነው አለ። ይህ በማስረጃ በሚረጋገጡ ፍሬ ነገሮች ላይ የተመሰረተ የሕግ ግምት ሲሆን ይህንንም ግምት ጋብቻ የለም የሚለው ወገን በማስረጃ ማፍረስ እንደሚችል በሕጉ መመልከቱን ጠቀሰናም ወደ ቀረበለት ክርክር መጣ። በዚህም ጉዳይ የአሁን አመልካች ልጃችሁን ለልጃችን ብለው ሽማግሌ መላካቸውን፣ ቤተሰብም መፍቀዱን፣ የሰርጉ ቀንም መቆረጡን፣ በተቆረጠው ጥር 22 ቀን 2003 ዓ.ም ሰርግ መደረጉን፣ አመልካችም የዘላለም ሚስቴ ናት በማለት ቃል ኪዳን ገብተው የተዘጋጀው ምሳ ከተበላ በኋላ ወደ ተከራዩት ቤት ይዘዋት መሄዳቸውን፣ ከዚያን ጊዜም ጀምሮ ከአሜሪካ ወደ ሀገር ቤት ሲመለሱም አብረው በዚሁ ቤት አንድ ላይ ይኖሩ የነበረ መሆኑ በስር ፍርድ ቤት በቀረቡ ምስክሮች መረጋገጡን ሰበር ጠቀሰም። አመልካች አጥብቀው የሚከራከሩት ጥቅምት 27 ቀን 2007 ዓ.ም ከወሳኝ ኩነቶች ምዝገባ ጽሕፈት ቤት ያላገባ የሚል ማስረጃ ተሰጥቶኛል በማለት ነው። ነገር ግን የትዳር ሁኔታ ስለመኖሩ በማስረጃ የተረጋገጠውን እውነታ ይህ ሰነድ የሚያስተባብል አይደለም በማለት የስር ፍርድ ቤቶች ጋብቻ አለ በማለት እንዲፈርስ የደረሱበት ድምዳሜ የሚነቀፍበት ሕጋዊ ምክንያት አልተገኘም ሲል ወሰነ። የአመልካች አቤቱታም ተቀባይነት የለውም አለ። የሕግ ትርጉም የተሰጠበት ጉዳይም ይሆነ ከወሳኝ ኩነቶች ምዝገባ ጽሕፈት ቤት ያላገባህ የሚል ማስረጃ መውሰድ በራሱ በሁለት ሰዎች መካከል የነበረውን የትዳር ሁኔታ ግንኙነት መኖሩን የሚያረጋግጠውን ማስረጃ የሚያስተባብል ስላለመሆኑን ያለው። የዛሬውን አበቃን። እንድታደምጡ ምክንያቱ የኢትዮጵያ የፌዴራል ጠበቆች ማህበር ነበረ። ፍቅር ብቻውን ያቆመው ሰላም የሞላበት ትዳር ተመኝተናል። በሰላም ዋሉ።